ወክሊፍ የካቶሊክ ቤተክርስቲያን ካህናት በእንግሊዝ ቤተክርስቲያን ላይ የነበራቸውን አሉታዊ ተጽዕኖ ይቃወም ነበር። እንዲሁም አንድ ጊዜ የወክሊፍ ተቃዋሚ የሆነው ወልደን ለሊቀ ጳጳስ ማርቲን ሁለተኛ በጻፈው መልእክቱ ካህናቱን በሚሰበሰቡበት ጊዜ ጠንካራና አስደናቂ መከራከሪያ እያቀረበ ወደ ራሱ ምክንያት ካህናቶችን ይሰበስባቸዋል በማለት ወክሊፍ ሊያመጣ የሚችለውን ተጽዕኖና ስጋት ለጳጳሱ ጽፎላቸዋል። በዘመኑ የነበሩ ታዋቂ ሰዎችና የታሪክ ምሁራን ለእርሱ የነበራቸውን ጠላትነት ሲገልጹ የመከራከሪያ ኃይሉ ከሰብአዊነት ፍጡር የላቀ ነው በማለት ገልጸዋል። ወክሊፍ በ1372 ዓ.ም የነገረ መለኮት ዶክትሪን ዲግሪውን ያገኘ ሲሆን ይህ ደግሞ በዘመኑ በዚያ ደረጃ የእውቀት አድማሳቸውን የሚያሰፉ ሰው ማግኘት ብርቅ ስለነበረ ታዋቂ አስተማሪና አንደበተ ርቱዕ ሰባኪ ሆነው ነበር። በመሆኑም ከሰኞ እስከ ዓርብ የነገረ መለኮት ተማሪዎችን ሲያስተምር፣ ሰንበት ላይ ደግሞ ሕዝቡን ይሰብክ ነበር። ስብከቶቹ እጅግ ጠንካራና ምክንያታዊነት ላይ የተመሰረቱም ነበሩ። በመሆኑ ቃለ እግዚአብሔርን የሚያጠፉ ካህናትን ይቃወም የነበረ ሲሆን በምትኩ የቃሉ ስልጣን በቤተ ክርስቲያን ዳግም እውን እንዲሆን ያስፈልጋል ብሎ የሚያስተምር ሰው ነበር። ወክሊፍ መጽሐፍ ቅዱስ በማህበረሰቡ የዕለት ተዕለት መግቢያ ቋንቋ መተርጎም አለበት ብሎ የሚያቀነቅን ሰው ሲሆን በ1380 ዓ.ም መጽሐፍ ቅዱስ ከላቲን ቋንቋ ወደ መካከለኛው የእንግሊዝ ቋንቋ በመተርጎም በአሁኑ ጊዜ ወክሊፍ መጽሐፍ ቅዱስ በመባል የሚታወቀውን መጽሐፍ ቅዱስ አጠናቀዋል። ወክሊፍ አዲስ ኪዳን መጽሐፍትን ተርጉሟል ተብሎ ሲታመን፣ እንዲሁም የብሉይ ኪዳን መጽሐፍትንም በተባባሪነት ተርጉሟል ተብሎ ይታመናል። ከ1388 ዓ.ም እስከ 1395 ዓ.ም ባለው ጊዜ ውስጥ የወክሊፍ መጽሐፍ ቅዱስ ተብሎ የሚጠራውን መጽሐፍ ቅዱስ ጆን ፓርባይ የተባለው የነገረ መለኮት ምሁር ወክሊፍን እየረዳው በጋራ አሻሽለው ሰርተውታል። ወክሊፍ ሎላርደስ በመባል ለሚታወቀው የቀድመ ፕሮቴስታንት ተሐድሶ እንቅስቃሴ መሪ ነበር። ሎላርደስ የሚባለው እንቅስቃሴ ትኩረቱን ያደረገው እግዚአብሔር የሚድኑትን ቀድሞ ወስኗል የሚባለውን ክርስቲያናዊ አስተምህሮት ተቀባይነት እንዲኖረው ማቀንቀን፣ ምስልን በመሳል እግዚአብሔር ነው ብሎ ማምለክን መቃወምና የመንግስት ስልጣን በመንፈሳዊ ስልጣን ወይም በቤተ ክርስቲያን ስልጣን ላይ የበላይ ነው የሚለውን አሰራር የሚቃወም እንቅስቃሴ ነበር። በዚህ በተጨማሪ የሰማዕታት ቅዱሳን የተለያየ ቅድስና አላቸው የሚለውን አስተምህሮ መቃወም እና ሌሎች ጸረ መጽሐፍ ቅዱሳዊ አስተምህሮቶችን የመቃወም እንቅስቃሴን ያካትታል። የሎላርደስ እንቅስቃሴ እስከ 16ኛው ክፍለ ዘመን መጀመሪያው ድረስ ለፕሮቴስታንት ተሐድሶ እንደ መግቢያ የሚቆጠር ነበር። የካቶሊክ ካህናት ማህበረሰቡ ባለው ንብረት ላይ ተጋሪ ሆነው ይኖሩ ነበር። ማለትም በህዝቡ መሬት፣ ቤቶች፣ በአደኗቸው አደኖችና ዛፎች ላይ ተጋሪ ባለንብረት እንዲሆኑ በዘመኑ የነበረው ሕግ ይፈቅድላቸው ነበር። ከዚህም በተጨማሪ አስራት አውጡ እያሉ በኬላ ላይ ቆመው ከፍራፍሬ ከሚያጠምዱት ዓሣ፣ ከጥጥ፣ ከልብሶቻቸውና ከልዩ ልዩ ጌጦቻቸው ሁሉ ካህናቱ ለራሳቸው በአስራት ሰበብ ገቢ ያደርጉ ነበር። ይህን የካህናት የተቀማጠለ ኑሮ ለመኖር በህዝቡ ላይ የጫኑትን ቀንበር ሊነሳ ይገባል በማለት የካህናቱን ተግባር ይቃወም ነበር።